ምረቃ። እስኪ ላፍታ አይኖቻችሁን ጨፍኑና ያንን ቀን አስቡት። የቤተሰብ እልልታ፣ የጓደኞች መተቃቀፍ፣ የካሜራ ብልጭታና በዚያ ሁሉ ድምቀት መካከል ጎልቶ የሚታየው እንደ ሌሊት የተቆረው ያ ረዥም ጋውን። ይህ ልብስ ዝም ብሎ የጨርቅ ዲዛይን አይደለም። ዩኒቨርሲቲም ሆነ ኮሌጅ የምረቃን አዳራሽ ረግጦ ያለፈ ሁሉ ያንን ጥቁር ጋውን ለብሶ ፎቶ ሳይነሳና በክብር ግድግዳው ላይ ሳይሰቅለው አያልፍም። ያ ፎቶ የዓመታት የሌሊት እንቅልፍ ማጣት፣ የቤተሰብ የላብ ጠብታና የአእምሮ ፍልሚያ መገለጫ ነው። ነገር ግን አንድ ጊዜ ቆም ብላችሁ ጠይቃችሁ ታውቃላችሁን? ይህን ሁሉ ብሩህ ተስፋ፣ ይህን ሁሉ የብርሃን ጉዞ ለምን በጨለማው ቀለም እናከብረዋለን? በዓለማችን ላይ ጥቁር ቀለም አብዛኛውን ጊዜ የሐዘን፣ የለቅሶ ወይም የድብቅነት ምልክት ተደርጎ ቢታወቅም ታዲያ እንዴት ለትምህርት ዓለም ከፍተኛው የክብር መገለጫ ሊሆን ቻለ? ዛሬ በምህዋር ዩቲዩብ ቻናል የታሪክን ድርና ማግ እየፈተልን 800 ዓመታትን ወደ ኋላ ተጉዘን የዚህን ጥቁር ጋውን ሚስጥር ዝርዝር ታሪክ እነግራችኋለን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አብራችሁን ቆዩ። ነገሩ ካሰብነው በላይ እጅግ ጥልቅና ረቂቅ ነው። ታሪካችን የሚጀምረው በ12ኛውና በ13ኛው ክፍለ ዘመን አውሮፓ ውስጥ ነው። በወቅቱ ዩኒቨርሲቲ ማለት ዛሬ እንደምናየው በቴክኖሎጂ የደመቀ ካምፓስ አልነበረም። የመጀመሪያዎቹ እንደ ኦክስፎርድና ፓሪስ ያሉ ዩኒቨርሲቲዎች ሲመሰረቱ ትምህርት በሙሉ በቤተ ክርስቲያን ጥላ ስር ነበር የሚሰጠው። በመሆኑም የመጀመሪያዎቹ ተማሪዎች ሆኑ መምህራን፣ ቀሳውስትና መነኮሳት ነበሩ። በዚያ ዘመን ካፓ ክላውንሳ የሚባል ልብስ ነበረ። ይህ ልብስ ከላይ እስከ ታች ሰውነትን የሚሸፍን ከባድና አብዛኛውን ጊዜ ጥቁር ወይም ጥቁር ቡናማ ቀለም ያለው የካህናት የዕለት ተዕለት ልብስ ነበር። ለምን ጥቁር ሆነ? ባጭሩ ዓለማዊነትን መካድ ሲሆን፣ ጥቁር ቀለም ለዓለም የሞቱ ሰዎች ምልክት ነበር። ተማሪው ወደ ዕውቀት አዳራሽ ሲገባ ከንቱ ከሆነው የውጭ ዓለም ጌጣጌጥ ርቆ ራሱን ለዕውቀትና ለፈጣሪ ብቻ እንዲሰጥ ለማሳሰብ ጥቁር ጋውን እንዲለብስ ተደረገ። ሁለተኛው ነጥብ ደግሞ ትሕትናን ለማጉላት ሲሆን፣ ጥቁር ቀለም ምንም አይነት ኩራትን ወይም ጉራን የማይጋብዝ ሁሉንም በእግዚአብሔር ፊት ዝቅ የሚያደርግ ቀለም ተደርጎ ይታመን ነበር። በ1222 የኦክስፎርድ ካውንስል አንድ ትእዛዝ አስተላለፈ። ማንኛውም ምሁር በዩኒቨርሲቲ ውስጥ ሲንቀሳቀስ ይህንን የክህነት ልብስ መጎናጸፍ አለበት የሚል ነበር። ዛሬ በኩራት የምንለብሰው ጋውን መነሻው ያ የጥንቶቹ መነኮሳት የትሕትናና የመንፈሳዊነት መገለጫ ነበር። ጊዜው እያለፈ ሲሄድ ትምህርት ከቤተ ክርስቲያን ቅጥር ግቢ ወጥቶ ወደ ማኅበረሰቡ መስፋፋት ጀመረ። ሆኖም አንድ ትልቅ ችግር ተከሰተ። በዚያ ዘመን የነበሩ የከበርቴና የሹማምንት ልጆች እጅግ ውድ የሆኑ የሐር ልብሶችን፣ የወርቅ ዘርፎችና ያሸበረቁ ቀለሞችን ለብሰው በመምጣት ከድሃ ቤተሰብ በመጡት ተማሪዎች ላይ የስነ ልቦና ጫና ያሳድሩ ነበር። ትምህርት አዳራሹ የእውቀት ሳይሆን የሀብት መፎካከሪያ መሆን ጀመረ። እዚህ ላይ ነው እንግዲህ ዩኒቨርሲቲዎች ታሪካዊ ውሳኔ ያስተላለፉት። በዋና ምሳሌነት የሚጠቀሰው በ1321 ላይ የፖርቹጋል ኮይምባራ ዩኒቨርሲቲ ሁሉንም ተማሪዎች እኩል የሚያደርግ ጥቁር ጋውን የግዴታ አደረገ። ጥቁር ቀለም ታላቅ እኩል ማድረጊያ ቅጽ ሆነ። በዚህ ጋውን ስር የከበርቴ ልጅ መሆንህ አይታወቅም፣ የድሃ ልጅ መሆንህ አይታወቅም። የምትታወቀውና የምትመዘነው በጭንቅላት ውስጥ ባለው ዕውቀት ብቻ ነው። ይህ ውሳኔ በትምህርት ዓለም ውስጥ ዲሞክራሲ እንዲሰፍንና ሰው በለበሰው ጨርቅ ሳይሆን በአእምሮው ጭብጥ እንዲለካ መንገድ የከፈተ ትልቅ የታሪክ ምዕራፍ ነበር። ታሪኩን ይበልጥ የሚያስገርመው ደግሞ የጋውኑ ቀለምና ቅርጽ ከሁሉና ጋር መያያዙ ነው። በጥንቱ ዘመን የነበሩት የትምህርት አዳራሾች እንደ ዛሬው በኤሌክትሪክ የሚሰሩ ማሞቂያዎች አልነበሯቸውም። ሕንፃዎቹ የተሰሩት ከግዙፍ ድንጋዮች ሲሆን በክረምት ወራት ክፍሎቹ ልክ እንደ በረዶ ቤት ይቀዘቅዙ ነበር። በዚህ ብርድ ውስጥ ለሰዓታት ተቀምጦ የፍልስፍናና የላቲንን ትምህርት መማር እጅግ ፈታኝ ነበር። እዚህ ላይ ነው እንግዲህ የፊዚክስ ሕግ ጣልቃ የሚገባው። ጥቁር ቀለም የፀሐይና ብርሃንን በክፍሉ ውስጥ ያለውን አነስተኛ የሙቀት መጠን የመሳብ ከፍተኛ አቅም አለው። ተማሪዎቹ የሚለብሱት ጥቁር ጋውን የሚሰራው ከወፍራም የሱፍ ጨርቅ ነበር። ስለዚህ ጋውን እንደ ፋሽን ሳይሆን ተማሪው በብርድ እንዳይቆራመድና ትኩረቱ እንዳይበተን የሚጠብቅ ተንቀሳቃሽ ማሞቂያ ነበር ማለት ነው። ከኋላው ያለው ሰፊ ኮፍያ ደግሞ ተማሪዎቹ ጭንቅላታቸውን ከበረዶ አየር እንዲከላከሉበት ያገለግል ነበር። ዛሬ ላይ ያ ኮፍያ ወደ ጌጥ ተቀይሮ የትምህርት ዘርፉን ማሳያ ሆነ እንጂ ጥንት ግን ከሞት የሚያድን የብርድ መከላከያ ነበር። አሁን ደግሞ የብዙዎቻችን ትኩረት ወደሚስበው በጭንቅላታችን ላይ ወደምንደፋው እንቆቅልሻዊ ባርኔጣ እንለፍ። ይህ ባርኔጣ ሞርታር ቦርድ ይባላል። ስሙ የመጣው ግንበኞች በሕንፃ ግንባታ ጊዜ ሲሚንቶና ጭቃ ከሚያቦኩበት ጠፍጣፋ የእንጨት ሰሌዳ ነው። ግን ዩኒቨርሲቲ ከግንበኞች ጋር ምን አገናኘው? ትርጉሙ እጅግ ረቂቅ ነው። ዕውቀት እንደ ሕንፃ በሂደት የሚገነባ ነው የሚል የፍልስፍና መልእክት አለው። ተማሪው ያንን ባርኔጣ ሲደፋ የአእምሮውን ሕንፃ በጽናት ገንብቶ መጨረሹን ያበስራል። በቀድሞ ዘመን ይህ ባርኔጣ ክብ የነበረ ሲሆን ፔሌስ ይባል ነበረ።
በኋላ ግን ወደ ካርኔት የተቀየረው ከካቶሊክ ካህናት ባርኔጣ ጋር ተመሳስሎ ነው። የዘርፉ ሚስጥርስ ምንድነው? በምረቃ ስነ ስርዓት ላይ ዘርፉን ከቀኝ ወደ ግራ እናዞራለን። ለምን? በቀኝ በኩል ያለው ዘርፍ ተማሪው ገና እጩ መሆኑን ያሳያል። ወደ ግራ ሲዞር ግን በይፋ ሙሩቅ መሆኑን ያረጋግጣል። በግራ በኩል ልባችን ይገኛል። ዘርፉን ወደ ግራ ማዞር ማለት ያገኘው ዕውቀት ከጭንቅላት አልፎ ወደ ልብ ገብቷል፣ ለህሊናህና ለወገብ የምትጠቅምበት ሰብአዊ ጥበብ ሆኗል የሚል ትልቅ ትርጉም አለው። ጥቁር ጋውን ለምን እስከ ዛሬ እንደቀጠለ ስናወራ በ1895 የተደረገው ትልቅ ስብሰባ መጥቀስ አለብን። በአሜሪካ የሚገኙ ታላላቅ ዩኒቨርሲቲዎች ተሰብስበው ኢንተርኮሌጀንት ኮድ የተባለ ህግ አወጡ። በዚህ ህግ መሰረት ማንኛውም ተመራቂ የሚለብሰው ጋውን ጥቁር እንዲሆን ተወሰነ። ምክንያቱም ጥቁር ቀለም የክብር የቁም ነገርና የስልጣን ምልክት ነው። ዛሬ ዳኞች ፍርድ ቤት ጥቁር የሚለብሱት ለተመሳሳይ ምክንያት ነው። አንድ ተማሪ ጥቁር ጋውን ሲለብስ ማህበረሰቡ ይህ ሰው የእውቀት ባለስልጣን ነው ብሎ ቦታ እንዲሰጠው ያደርጋል። በሀገራችን ኢትዮጵያ ደግሞ የምረቃ ቀን ትርጉሙ ከታሪክም በላይ ጥልቅ ነው። እናት በጓሮ ጎመን ሽጣ አባት በላቡ አፈር ገፍቶ ያሳደገው ልጅ ያንን ከባድ ጥቁር ጋውን ለብሶ ሲመጣ የዓመታት መከራ ወደ ክብር ይቀየራል። የኢትዮጵያ እናቶች ልጅን በጥቁር ጋውን አየሁት ብለው ሲያወሩ ጥቁርነቱ ጨለማን ሳይሆን እንደ ጥቁር አፈር የበቀለ ምርጥ ፍሬን፣ እንደ ጥቁር ድንጋይ የጠነከረ እውቀትን ነው የሚወክለው። በኢትዮጵያውያን ልብ ውስጥ ያ ጋውን ማብቂያ የሌለው ነጭ ስኬት ታርግዞ የያዘ የክብር ካባ ነው። የድካማችን ማህተም፣ የቤተሰባችን ኩራትና የነገው ተስፋችን አርማ ነው። ስለዚህ ወዳጆቼ በሚቀጥለው ጊዜ ያንን ፎቶ ግድግዳ ላይ ስታዩ ወይም ራሳችሁ ያንን ጥቁር ጋውን ለብሳችሁ ስትመረቁ ዝም ብላችሁ ጨርቅ የለበሳችሁ እንዳልሆነ አስታውሱ። የ800 ዓመታት የታሪክ ጉዞን፣ የጥንቶቹን ተመራማሪዎች ጽናት፣ የእኩልነትን ጽንሰ ሐሳብና የአእምሮን ግንባታ ትርጉም ነው የተላበሳችሁት። የዛሬው የምህዋር ዝግጅታችን ይህንን ይመስል ነበር። እናንተስ የምረቃ ቀናችሁ ምን ትዝታለው? ያን ጥቁር ጋውን ለመጀመሪያ ጊዜ ስትለብሱ ምን ተሰማችሁ? ወይም ገና ለመልበስ ለምትጓጉ ተማሪዎች ምን መልእክት አላችሁ? እስኪ ሐሳባችሁን ከታች ኮመንት ላይ አጋሩን። ይህ ትንታኔ ከተመቻችሁ ቪዲዮ ላይክ ማድረግ፣ ለእውቀት ጓደኞቻችሁ ሼር አድርጉ። ምህዋር ዩቲዩብ ቻናል አዳዲስና ጥልቅ የሆኑ የታሪክና የጥበብ ሚስጥሮች ወደ እናንተ ያደርሳል። ሰብስክራይብ ማድረግ ቤተሰብ ይሁኑ። በሌላ አስደናቂ ርዕስ ዳግም እስከምንገናኝ ድረስ ሰላም ይስጥልን።